የሚያወጣው ቼክ የሚደረግበት ነው አይደል? ማለት ሽንት ውስጥ ተደርጎ ምናምን። ታዲያ እንዴት መቀየር ይቻላል? እችላለሁ። አንቺ ብቻ ተባበሪኝ እንጂ ይቻላል። አልገባኝም። እኔ በምንድን ነው የምተባበርሽ? አንቺ ቼክ ታደርጊዋለሽ። መቼም አንቺ እርጉዝ ስላልሆንሽ መሳሪያውም ኔጌቲቭ ነው የሚለው አይደለ? ከዚህ ይህንን ውስጥ ያሳያቸዋለሁ። በፍጹም ኤልሳ፣ በፍጹም እኔ እንደዚህ አይነት ነገር ማድረግ አልፈልግም። እንዴ በቃ እኔ እንደዚህ አይነት ነገር ውስጥ አታስገቢኝ። ምንም አማራጭ የለኝም። ወይንሸት ግዴታ ልትተባበሪኝ ይገባል። ይኸውልሽ ኤልሳ፣ በእህት እንደጋለ ነው። በቃ እርጉዝ መሆንሽን ንገሪያቸው። ፈጣሪ ደግሞ ይሄን ነገር ያመጣው ይሄን ነገር እንዲጋለጥ ስለፈለገ ነው። ቆይ ቅድም ምን ስትይ ነበር? አንዳንድ እውነቶች ተደብቀው መቅረት አለባቸው አላልሽም? ይኸውልሽ እኔ ነገሮችን በሙሉ ነገር አስተካክላለሁ። የዛሬን ብቻ ውጭ። ይቅርታ ኤልሳ፣ እኔ በዚህ ልክ ውሸት መተባበር አልፈልግም። በቃ ዝም ማለቱን ዝም እላለሁ። አለን። ቆይ ጥሩ ጓደኛሞች ሆነን ነበር እንዴ? እቺ ነው አለ በቃ ታስሪ። ቢኒያም ቋንጣ አብዳል እንዴ? አማል አብዲው ሙት ቋንጆ ልጅ ከገባሽ በኋላ አረ እኔ ብቻ ነኝ አንተ ህይወት ውስጥ የገባሁት? እኔ ብቻ ነኝ የፈልግ ያደረኩት። ደግሞ ለእኔ ደስታ ስትል ያደረከው እኮ ነው የምታስመስለው። እኔ መች ጥፋተኛ አይደለሁም አልኩ። አስሬ ልጅ አትበይ። ይሄ ነገር ከታወቀ ሁላችንም ነው የምንጠፋው። እኔ እኮ እንደማላደርገው ነግሬህ ነበር። አሁን ልድገምልህ አይደለ? አላደርገውም። ኤልሳ በሰላም እያናገርኩሽ ነው። ማኛለህ? እኔ እኮ በእድሜ በልጣችኋለሁ። እናንተ የምታረጉትን ባላሳልፈውም በጓደኞቼ አይቼዋለሁ። ስለዚህ እቺን ታልት ሸውዱኛችሁ። ኤልሳ ምንድነው ነገሩ? ንገሪኝ። አንቺ ሴትዮ ግን ቆይ ምንድነው እያወራሽ ያለሽው? ምን አይነት ወሬ ነው ይሄ? እሱ እኮ የቤተሰብ ጓደኛ ነው። ቆይ ከእሱ ጋር እንዴት ነው የሆነ ነገር? አትደንግጡ፣ ችግር የለም። ተረጋግተን አውርተን እኮ አይገርምም። የጠረጠርኩት እርጉዝ ነች ተባለች ይመስላላት። እርግዝናው እንደበጣ ሰብለ የቢንያምንና የኤልሳን ግንኙነት ደረሰችበት። ኤልሳም እጅግ በመደንገጥና ስሜታዊ በመሆን ሰብለን ልትደበድባትም ነበረ። ኤልሳም ነፍሰ ጡር አይደለውም ብላ ብትክድም ሰብለ እንግዲህ ሁሉንም ነገር ደርሷበታለች። የባለፈው ክፍል ላይ ሰብለ ዛሬውኑ ተመርምረሽ እርግዝናሽን ማወቅ አለብን፣ ምናልባት ዶክተሮቹ ተሳስተው ሊሆን ይችላል በማለት የእርግዝና ቴስት ማድረጊያውን ሰጥቷት በሂንጂ ሂጂ ብላት ነበረ። ሆኖም እንግዲህ ኤልሳም ምንም ነገር ማድረግ ግራ ስለገባት ቀጥታ ወደ ቢንያም ነበር ይዛ ሄደችው። ቢንያምም ሳሎን በተቀመጠበት ምንድነው ይዘሽ የመጣሽው? ይሄ ምንድነው ብሎ ሲላትም ይሄ የእርግዝና ቴስት አድርጊ ብላ ሰብለ ሰጥታኛለች። ሰብለ አሁኑኑ ይሄንን ነገር ማወቅ አለብኝ ብላለች። ስለዚህ ምን ማድረግ አለብኝ? አሁን እኔ ይሄንን ከሞከርኩት ነፍሰ ጡር መሆኔን ያውቃሉ። ከዛን እንዴት ነው የምንሆነው ብላ እያለችው እያወያየችው ነበር። ሰብለም እዚህ ምን ታደርጊያለሽ? እኛ እዛ ጋር እየጠበቅንሽ ቁርጣችንን አውቀን ልንተኛ፣ አንቺ እዚህ መተሻል፣ ቶሎ ብለሽ ቼክ አድርገሽ ቁርጣችንን አውቀን እንተኛ በማለትም ትጠይቃታለች። እሷም አንቺ ምን ልትሆኚ ነው እንደዚህ የሚያደርግሽ? እኔ ነፍሰ ጡር ነኝ፣ ነፍሰ ጡር አይደለውም እስካልኩኝ ድረስ ነፍሰ ጡር አይደለውም፣ ዶክተሮቹ አይሳሳቱም ብላ ስትላትም አንቺ የሁሉ ምን እንትን አስባለሽ? ቀጥቤና ሂጂና ይህ ትላታለች። እሷም ግራ በመጋባት ወደ ወይንሼት ጋር ትሄድና ወይንሼት ትልቅ ችግር ተፈጥሯል ብላ ትላታለች። ወይንሼትም ምንድነው ትዬ ምን ሆነሻል ብላ ስትላትም እዚህ የአብስሌውን አክስት ናታ ችግር እየፈጠረችብኝ ያለችው ብላ ትላታለች። ምን ሆነሻል? ምን አይነት ችግር ብላ ስትላትም ይኸው አሁን እኔ እርጉዝ እንዳልሆንኩኝ ተነግሮኛል ብዬ ካልኳትም በኋላ ተጠራጥራኝ እንግዲህ አሁን እዚህ ቤት ውስጥ ቼክ መደረግ አለብሽ ብላኛለች። እንዴት አደርጋለሁ? እንዴትስ ልቀየር እችላለሁ? ብላ ግራ ትጋባለች። እሷም ግራ በምትጋባ ሰዓት እንግዲህ እትዬ የሆነ ነገር አስቢ፣ ወይም ደግሞ እግዚአብሔር አምላክ ፈቅዶ ይሄንን ዛሬ እንድትናገሪ ይሆናል። ስለዚህ አንቺ ዛሬ ንገሪያቸው ብላ ስትላትም እንግዲህ ኤልሳ ያንን መቀበልና ለመናገር ፈቃደኛ አይደለችም። ያው ልጁ የቢንያም ስለሆነ ሆኖም አሁን አንድ ነገር አድርገን መቀየር እንችላለን ብላ ትላታለች ወይንሼትን። ወይንሼትም እሺ ትዬ ምን ማድረግ እንችላለን ብላ ስትላትም አንቺ ከረዳሽኝ ውጤቱን መቀየር እንችላለን ብላ ትላታለች። እሷ እንዴት ነው ልረዳሽ የምችለው በማለትም ስትጠይቃት አሁን አንቺ ሄደሽ ቴስት ታደርጊያለሽ፣ ከዛም በኋላ ነፍሰ ጡር እንዳልሆንኩኝ ይታወቃል፣ ነገሮቹን ቀየርናቸው ማለት ነው። አይሽ እኔ ኤልሳ እንደዚህ ነኝ በማለት ታወራለች። እሷም እንግዲህ እንደዛ በምትልም ሰዓት አይ እንደዛ ከሆነ በቃ እኔ ይሄንን ነገር በፍጹም አላደርገውም፣ እንዴት ነው ይሄንን ነገር እንዳደርግ የምትጠይቂኝ ብላ እንግዲህ ወይንሼት እምቢ ትላለች። ወይንሼትም እምቢ በምትልበትም ሰዓት
ግዴታሽ ነው ታደርጊያለሽ። ካለበለዛ ቤተሰቦችሽንም ሆነ አንቺንም እጨርሳችኋለሁ በማለት እንግዲህ ቢላ አንገቷ ላይ አድርጋ ስታስፈራራት ወይንሸትም እንግዲህ ምንም አማራጭ ስለሌላት ለቤተሰቦቿና የራሷን ነፍስ ለማትረፍ ስትል ሄዶ ቴስት ታደርግና ትሰጣታለች። ኤልሳም ያንን በመያዝ ወደ ሳሎን ከሄደች በኋላ ነፍሰ ጡር እንዳልሆነች ትነግራቸዋለች። እሷም እንግዲህ ነፍሰ ጡር እንዳልሆነች ስትነግራቸው አብስሊውን ቢያዝንም እንግዲህ እግዚአብሔር ባለ ጊዜ ይሆናል፣ እግዚአብሔር የፈቀደው ነው የሚሆነው ብለዋል። ዶክተሮቹ እኮ ሲጀመርም አይሳሳቱም። ስለዚህ እኔ መጀመሪያም ነፍሰ ጡር እንዳልሆንኩኝ ነግሬያችሁ ነበረ። ሆኖም አክስትህ ናት እንጂ ያላመነችው ብላ ትለዋለች። እሱም እንግዲህ እንደዛ በምትለው ሰዓት እሺ በቃ ብሎ ይተዋታል። ሆኖም እንግዲህ ቢኒያምን እጅግ በመደናበርና በመደንገጥ እሱም ወደ በኋላ ሰብለ ወደ ኩሽና እንደሄደች ቶሎ ብለው ወደ መኝታ ክላስ ነበር ይሄዱት። እሱም ቶሎ ንገሪኝና ድምፄ እንድታፈነ ታውቂያለሽ፣ ቶሎ ነግረሽኝ ቁርጤን ልወቅ። እውነት ነፍሰ ጡር አይደለሽም ወይ? ነፍሰ ጡር አይደለሁም በይኝና ልደሰት ብሎ ይላታል። እሷም እንዴት ነው ነፍሰ ጡር ያልሆንኩት? ነፍሰ ጡር ነኝ እንጂ። ታዲያ ይህን ውጤት እንዴት አድርገሽ ቀየርሽው? አንተ ደግሞ አብረን ሄደን ተመርምረን ዶክተሮቹ ያሉንን እያወቅ ደግሞ እንዴት ነው አድርጌ እኔ ነፍሰ ጡር አልሆንኩም እልህ ብላ ትለዋለች። ታዲያ እንዴት አድርገሽ ነው እኔ መለኛ እንደሆንኩኝ ታውቃለህ አይደል ብላ ትለዋለች። እንግዲህ ድራማው መላ ነው የሚለውና መለኛ እንደሆንኩኝ ታውቃለህ አይደል፣ በአንዲት ሰከንድ ውስጥ ሁሉንም ቀየርኩኝ ብላ ትላለች። እሷም እንግዲህ ወይንሸትን አስገድዷት ወይንሸት ቴስት እንዳደረገች እና የእሷም እንደሰጠቻቸው ትነግረዋለች እንጂ ይህንን ልጄ ምንም ነገር እንደማላደርግ እኮ ነግሬ ነበር ብላ ትለዋለች። እሱም እንግዲህ በባለፈው ክፍል ላይ እሷን በማይጎዳት መልኩ ጽንሱን ብቻ ለማውረድ መድኃኒት ጠይቆ ነበር። እሷም አይ እኔ እኮ ነፍሰ ጡር ነኝ የኔ ፍቅር ብላ ስትለውም እሱም እንግዲህ ያንን የባህላዊ መድኃኒት ያመጣውን በቃ ይህንን ተጠቀሚና ጽንሱን አስወግጂ፣ ይህን ጽንስ ካላስወገድሽ እንዋረዳለን። እንዴት ብዬ ነው ጓደኛዬንስ የማየው? ሰዎችስ ምን ይሉናል ብሎ ሲላትም እኔ እኮ መጀመሪያም ልጄን እንደማልገድል ነግሬ ነበረ። ከፈለግ ለምን አልዋረድም? ስለዚህ በፍጹም እኔ እንደዚህ አላደርግም ብላ ስትለውም እኔ ማዋረድ አልፈልግም፣ ስለዚህ ጽንሱን እንድታስወርጁ እፈልጋለሁ፣ አንቺን ምንም አይጎዳሽም ብሎ ይላታል። ኤልሳም በፍጹም ይህን አላደርግም በማለት ውሃ ሊሰጣት ያለውን ይዞ የመጣውን ውሃ እላይ ላይ ትደፋና አንተ እንዴት እንደዚህ ታስባለህ? በማለትም ታዲያ እንዴት ነው የማላስበው? አንቺ በኋላ ምን አይነት መልስ ልትመልሺ ነው ብሎ ሲላትም እሷም እንግዲህ ምንም ነገር አልመሰላትም። እየተጨቃጨቁ እያለ ሰብለ ድንገት ወደ መኝታ ክላስ ትሄዳለች። እነሱም እጅግ ይደነግጣሉ። ምንድን ነው የምታደርጉት ክፍሉ ላይ በማለትም ትጠይቃቻለች። እንዴት ቢኒያም የባልሽ ጓደኛ ነው፣ ክፍል ውስጥ ምን እያደረገ እንደሆነ እንግዲህ ምን ለማድረግ ወደ መኝታ ክፍል ገባ? አክስቴ አንቺ እንደምትሉ አይደለም፣ ምንም ነገር የተፈጠረ ነገር የለም። እንዴት የጓደኛ ሚስት ጋራ ምን ላደርግ መጣ ይመስልሻል? አንቺስ እንዴት እንደዚህ ታስቢያለሽ? ብላ ትላታለች። ሆኖም ለምንድን ነው የማላስበው? እኔ ትልቅ ሰው ነኝ። ምንም ቢሆን ይሄንን ልታታልሉኝ እንዳትሞክሩ። እኔ አድርጌው እንኳን ባላል ጓደኞቼ እንደዚህ ስለሚያደርጉ ሁሉንም ነገር አውቀዋለሁ። ስለዚህ አሁን ካለምንም ነገር ብትናገሩ ይሻላል። ደርሼበታለሁ ደግሞ ነፍሰ ጡር እንደሆንሽ ሆስፒታል ሄጄ ሁሉንም ነገር አጣርቻለሁ ብላ ትላታለች። እሷም እንግዲህ ምንም ነገር የለም እኔ ነፍሰ ጡር አይደለሁም ብላ ስትላትም አሁን ለምን አንደራደርም? እኔ ሁሉንም ነገር ስለደረስኩበት ነፍሰ ጡር ነሽ
ልጁ የቢኒያም ስለሆነ ደበቅሽ እንጂ ነፍሰ ጡር ነሽ በማለትም ትናገራታለች። ኤልሳም በዚህን ሰዓት ስሜታዊ ሆና እጅግ ትደነግጥና ሰብለን ልትደበድባት ስትልም ይከለክላታል። ሆኖም እንግዲህ እሱም እንደዛ ከከለከላትም በኋላ ምንድነው እሱ ይሄ ነገር እየተፈጠረ ያለው አንቺ እንዴት ስሜታዊ ትሆኛለሽ ብሎ ይላታል። እቺ ሴትዮ ከኛ ላይ መውረድ አልቻለችም በማለትም እንግዲህ እጅግ በመናደድ ከቢኒያም ጋር ለመነጋገር ወደ ውጭ ይወጣሉ። ቢኒያምም አሁን እንግዲህ አንቺ እንዳትጨናነቂ የኔ ፍቅር ብሎ ይላታል። እንዴ ቢኒያም ራስህ ነህ ብላ ስትለው አዎ የኔ ፍቅር ከዚህም በኋላ መጨናነቅ የለብሽም። ስለዚህ አሁን ሰብለ እየደረሰችብንም ስለሆነ ከዚህ መጥፋት አለብን ተያይዘን ብለው ይላታል። እውነትህን ነው፣ እኔም ይህንን ሀሳብ እደግፋለሁ። ሀሳቤን ስለደገፍክልኝ አመሰግናለሁ። ከዚህ መጥፋት አለብን ብላ ትለዋለች። በጣም ደስ ብሎኛል በማለት ቢኒያምንም ደስ ብሏት አቅፋ እንግዲህ ካሉበት አብሲሊዮን ተስፋ ባደረገውና ባፈቀረው ስሜቱን ጎርታ ለመሄድ አሁን ከቢኒያም ጋር ተያይዘው ለመጥፋት ተስማምተው ይገኛሉ። ሆኖም የት ብንሄድ ይሻልሻል የኔ ፍቅር ወዴት እንጥፋ ብሎ ይላታል። እሷም አንተ አባወራ ስለሆንክ የቤቱ ባለቤት ስለሆንክም ስለዚህ አንተ በምትፈልገው ነገር ሁሉ እኔ እስማማለሁ ብላ ትለዋለች። እሷም እንግዲህ እንደዛ በምትለውም ሰዓት እሺ አንቺ በዚህ የምትስማሚ ከሆነ እኔ ምንም ችግር የለብኝም። እሺ አዋሳ ወይም ደግሞ አርባ ምንጭ አንተን ደስ ያለ ቦታ እኔ ካንተ ጋር ብቻ መሆን ነው የምፈልገው የኔ ፍቅር በማለትም እንግዲህ አብረው ለመሄድና አብረው ለመጥፋት ተስማምተዋል። ሰብለ ደግሞ ግራ ገብቷታል። እንግዲህ እዚህ ጋር ሳሚ ሄዶ አረጋግጦ እውነተኛ ኤልሳ ነፍሰ ጡር እንደሆነች ተነግሮታል። እዚህ ቤት ውስጥ ደግሞ እንግዲህ የተመረመረችው ደግሞ ነፍሰ ጡር እንዳልሆነች ሰብለ አውቃለች። ስለዚህ የትኛውን ይዟ የትኛውን እንደምትተው ሰብለ ግራ ገብታት ትገኛለች። ይሄ ነገር እንዴት ነው? ማንን ነው የማምነው? ሆኖም ደግሞ አሁንም ሄዷ ቴስት ታደርግ ትመርመር ብለው አሁን ደግሞ አብሲሊዮን ሊያዝንብኝ ይችላል። ስለዚህ ምንድነው ማድረግ ያለብኝ? እንዴት ነው መሆን ያለብኝ? በማለትም እንግዲህ እጅግ በጣም እያዘነች እና ግራ እየተጋባች ነው። እንዴትስ ባደርግ ነው እውነቱ የምደርስበት? በፍጹም እንደዚህማ ተደባብቃችሁና ተጨማልቃችሁ እዚህ የእህቴ ልጅ ላይ እንድትጫወቺ በፍጹም አልፈቅድልሽም እያለች እንግዲህ ሰብለም ለብቻዋ እያሰላሰለች ትገኛለች። እንግዲህ ሰብለ በአሁን ሰዓት ላይ ሁሉንም ነገር እንደደረሰችበት ትንሽዬ ብቻ ነው የቀራት። ያው ይሄንን እንዴት አድርጌ ነው የምለየው የሚለው ብቻ ነው የቀራት። ነፍሰ ጡር ናት ወይስ አይደለችም የሚለው እንግዲህ ሳሚ በእርግጠኝነት ነፍሰ ጡር እንደሆነችና ፋይሏንም ደግሞ በደንብ እንዳሳየውና እርግጠኛ እንዲሆን ስለነገረው እዚህ ጋር ነግሮታል። እንግዲህ ወይንሸትም ግራ በመጋባት ተግሷ ኩሽና ውስጥ ቁጭ ብላ እያለ ሰብለ ትመጣና ዛሬ ምሳ የምሰራው እኔ ነኝ ብላ ትላታለች። የእህቴ ልጅ እኔ የሰራሁትን ምግብ መመገብ አለበት በማለትም ስትላት አይ እትዬ እኔ እሰራለሁ ካለ ተቀመጥሽ ስትላትም አይ ሰዓት ገና ስለሆነ ነው እንጂ እትዬ እኔ ራሴ ነኝ የምሰራው ትላታለች። እሷ ግን በፍጹም እሷ እንድትሰራ ሳይሆን ልታወጣጣትም እየተጠቀመችበት ዘዴ ነበረ። ሆኖም እንግዲህ ሰብለ እሺ እያለቻት ሆኖም ወይንሸት ተነስቷ ምግቡን እየሰራች እያለ ኤልሳ ትመጣለች። ኤልሳም እንግዲህ በፈገግታ በመሞላት ከመጣችን በኋላ እርቦኛል ብላ ትላታለች። ችግር የለውም አሁንማ የእርግዝናው ባህሪ ነው ይርብሻል፣ ሁለትስ አይደላችሁ ወይ ብላ ስትላትም አዎ አሁኑን ስጪኝ ብላ ትላታለች። ዛሬ እኮ ሰብለ መጥቷ እንደዚህ ብላ ጠይቋ የነበረ እንዴት ነው ነፍሰ ጡር እዚህ ጋር ስትመጣ ነፍሰ ጡርስ ያልሆነችው? ሆኖም ደግሞ እዛ ጋር ነፍሰ ጡር እንደሆነች የተነገረው ችግሩ ምንድን ነው? እዚህ የሆነውስ ነገር ምንድን ነው? በማለትም ጠይቆኝ ነበር በማለት ትላታለች። ሆኖም እንግዲህ
ምንድነው የጠየቀችሽ ብላ ስትላትም ምን አዲስ ነገር አለ? መቼም ወይንሼት እስቲ ንገሪኝ። ሰብለ አርፋ የምትቀመጥ ሰው አይደለችም፣ የዋዛ ሰው አይደለችም። የተፈጠረውን ነገር ንገሪኝ ብላ ስትላትም እትዬ አንቺ ነፍሰ ጥሩ እንደሆንሽ በግልጽ ብትነግሪያቸው ጥሩ ነው። እዚህ መጥቷ እንግዲህ እንዴት ነው እዚህ የታየችው? ነፍሰ ጡር ሳትሆን ቀርቷና ሕክምና ቦታ ደግሞ ነፍሰ ጡር እንደሆነች እየተነገረው እዚህ ምንድን ነው እየተከሰተው ብላ ጠይቋ የነበረ ብላ ስትላትም ኤልሳም እጅግ በጣም በመደንገጥ ካዲያ አንቺ ነገርሻት ወይ ብላ ትላታለች። እሷም አረ ውርደቴን እንዴት ብዬ ነው የምነግራት? የራሴን ውርደት ነው እንዴ የምነግራት ብላ ስትላትም አይ እሱንማ ነግሯኛለች እኮ ብላ ትላታለች። ምኑ ነው እትዬ ላንቺ የነገረችሽ ብላ ስትላትም ሄዷ ሕክምና ቦታ እንዳረጋገጠችና ነፍሰ ጡር እንደሆንኩኝ እንዳወቀችም ነግሯኛለች ብላ ትላታለች። ታዲያ እትዬ አንቺ ምን አሰብሽ ብላ ስትላትም ተያት ባክሽን፣ ዛሬ ሌሊት ብቻ ነው የምታየኝ፣ ከዛም በኋላ አታየኝም ብላ ትላታለች። በዚህም ሰዓት ወይንሼት ታዲያ አንቺ ለምንድን ነው በዚህ ወደ ልትሄጂ አሰብሽ ብላ ስትላትም የልጄን ነፍስ ከማጠፋ ከልጄ ጋራ በሰላም የምኖርበት መርጫለሁ ብላ ትላታለች። እትዬ አንቺንም ቢኒያምንም ልጁንም በአንድ ጊዜ አብስሊሆን ሰው ይሆን ይመስልሻል ወይ እትዬ አስቢ ብላ ስትላትም ተይ እባክሽን በድሉ ይዘን እኔ ምን አገባኝ ስለሱ ብላ ትላታለች። ሆኖም እንግዲህ እንደዛ ስትላት ወይንሼት በጣም ነበር ያዘነችው። እንዴት ይሄ ነገር ሊፈጠር እንደቻለ እንዴትስ ይሄ ነገር ይሆናል በማለት በጣም ነበር ያዘነችው። ሆኖም እንግዲህ እትዬ እንደዚህ አስቤ ስትላት ባክሽ ተያቸው በማለትም እንግዲህ ከቢኒያም ጋር ተያይዘው እንደሚጠፉ እና ልጇን በሰላም እንደምታሳድግ ለወይንሼት ትነግራታለች። ወይንሼት እንግዲህ ብታዝንም እሺ ብላ ተቀብላ ትገኛለች ማለት ነው። ሆኖም እንግዲህ በዚህ አይነት መልኩ ወይንሼት እንደዚህ ብትላትም አሁን እንግዲህ ቢኒያምም ግራ በመጋባት መጀመሪያ በምን አይነት ውሳኔ እንደወሰነ አብረን እንጠፋለን ያላትን ሁሉ እያሰበ በመንገድ ላይ እየሄደ ለኤልሳ ስልክ ሊደውልላት ባለበት የመኪና አደጋ እንደደረሰበት ክፍሉ ተጠናቋል ማለት ነው። እንግዲህ እዚህ ጋር ቢኒያም በመጀመሪያ ለገንዘብ ብሎ ኤልሳን ቀርቧት እንግዲህ ጓደኛውን ክዶት የጓደኛውን ሚስት ከመውሰዱም አሁን እንግዲህ አስረግዟት ይዟትም ሊጠፋ ወስኗል ማለት ነው። እንግዲህ እጅግ በጣም ነው የሚያሳዝነው። እንዴት ይህ ነገር ሊፈጠር እንደሚችል ያሳዝናል ማለት ነው። ሆኖም በቀጣይ ላይ እንግዲህ ቢኒያም ይሄ ነገር ከደረሰበት አንጻር ምን እንደምትል ምንስ እንደምታደርግ እንግዲህ ኤልሳ በቀጣዩ ክፍል ነው የምናየው ማለት ነው። ለዛሬ ያዘጋጀውላችሁ ይህንን ይመስላል። እንግዲህ ሰብለ ሁሉንም ነገር ስለደረሰችበት ምን አይነት ነገር ትላለች። እንግዲህ አሁን ላይ እዚህ ጋር የመኪና አደጋው ሲደርስበት ቢኒያምን መሄድ አይችልም፣ ቢኒያምን መስራት አይችልም እና ምን እንደሚፈጠር እና ያለም ማለት ነው። እንግዲህ ቀጣዩን ይዤላችሁ እስክመጣ እናንተ ደግሞ እያበረታታችሁኝ ጠብቁኝ። አስተያየታችሁን ኮሜንት ላይ እኔ ውድ እህታችሁ ሴና ነኝ ማለት ነው። ሁልጊዜም ጠቃሚና አስተማሪ የሆነውን ድራማዎች የማቀርብላችሁ እኔ እህታችሁ ነኝ። እንግዲህ ከዚህ ድራማ ደግሞ ብዙ ነገር ልንማር እንችላለን። እንግዲህ ጓደኛን በጣም አቅርቦ ወደ ውስጥ መያዝ፣ በተለይ ደግሞ የወንድ ጓደኛን እስከ ቤት ሆነ የሴት ጓደኛ እንደዛው ተቃራኒ ነው የሚሆነው እና ቢኒያም እንግዲህ የስንት ዓመት ጓደኛው አብሮ አደጉ የሆነ ዛሬ ላይ ደግሞ እንግዲህ ክዶት ከሚስቱ ጋራ እንደዚህ አይነት ነገር አድርጎ ጭራሽኑ ደግሞ ይዟት ሊጠፋ ነው ማለት ነው።